ነበረ ማለት ነው። እና እኔ እዚህ አብራኝ ጓደኛዬ አለች ሙስሊም ናት እና ኢሳ ወይም ኢየሱስ ዳግም የመጨረሻው ዘመን ላይ ዳግም እንደሚመጣ በእኛ ቁርአን አለ ብላኛለች ማለት ነው። ገባ እና የተለያዩ ኡስታዞች ደግሞ የእናንተ ኡስታዞች ኢየሱስ ክርስቶስ አልተነሳም፣ አልሰቀለም እንደዚህ የሚያወዛግብ ነገር ይናገራሉ። ብዙ ጊዜ እንደዚህ እሰማለሁ ከታችኝ ማለት። ስለዚህ ከሰማይ የወረደ የወጣም ከሱ በቀር እንደሌለ ነው በእኛ ቤተክርስቲያን የምናውቀው የተማርነው በኃይሉ ነው። ሌሎች ቅዱሳን ሌሎች ከሙታን ቢነሱ በሱ ኃይል ነው እንጂ እሱ ግን በኃይሉ በጌትነቱ ነው የተነሳው። እና ይሄንን ነገርስ እንዴት ነው የምታየው? እና ደግሞ ከነብያቶችስ ያለ አባት በምድር ላይ ያለ አባት የተወለደ ነብይ አለ ወይ? በምድር ያለ አባት በሰማይ ደግሞ ያለ እናት የተወለደ ከአባቱ ጋር ጌታችን እሱ ስለሆነ ይሄን ብትመልስልኝ አመሰግናለሁ። እሺ፣ በጣም ጥሩ። አንደኛ ኢየሱስ ክርስቶስ በራሱ ኃይል ነው የተነሳው የሚል ቃል ነው። እንደዛ አይደለም። መጽሐፍ ቅዱስ ላይ ከ15 በላይ ጥቅሶች አሉ አምላኩ እንዳስነሳው ነው የሚናገረው። እግዚአብሔር እንዳስነሳው ነው። ወደ እሱ ሁሉንም ማስረጃ ሰጥሻለን እናወጣልሻለን። ጥያቄዎችን አጠራጠር ባለመልኩ መልሳቸው። ሁለተኛ ነገር ክርስቶስ ተአምራቶችን ሲያደርግ ጊዜ እሱ በራሱ ነው፣ ሌሎቹ በእግዚአብሔር ኃይል ነው የሚል ነው። አይደለም። ኢየሱስ ክርስቶስም አምላኩ ነው ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገ ይላል። አድራጊው እግዚአብሔር ነው። በማን በኩል? በኢየሱስ በኩል። ያ ነው። ሌላኛው ነገራት ስለ ምልጃ ያለው ስለ እስልምና ነው። እሱን እንመልስልሻለን። ይሄኛውን ግን እንጨርስ አንድ ጊዜ። ሳለህ አንዴ አውጣና እግዚአብሔር እንዳስነሳው ያስነሳው አካል እንዳለ አብ እንዳስነሳው ሁሉ ማለት ነው። አምላኩ እንዳስነሳው አምላኩ እንደሆነ ያስነሳው አካል እንዳለ በራሱ ተነሳ ሳይሆን አምላኩ አስነሳው ብሎ እንዳለ ቃል በቃል የተቀመጠው እሱን አሳየት። ሳለህ አለ አይደል? እሺ፣ ሌላው እንደ ነቢያቶች አንድ ነቢይ ነው እንደነ ሙሴ ያልከው። እሱ መጽሐፍ ቅዱስ ላይ ሁሉ አለ፣ በቁርአንም ላይ አለ። ችግር የለውም። ከመጽሐፍ ቅዱስ እናሳያቸዋለን። ልክ እንዳለፉት ነቢያቶች አንድ ነቢይ እንደሆነ ቃል በቃል ተቀምጧል። እሺ እሺ ያው እና ይህን እግዚአብሔር ምን ይላል? አስነስቃል በቃል ያው እናንተ በእንጨት ላይ ስቅላችሁ የገደላችሁ ኢየሱስን የአባቶቻችን አምላክ አስነሳው ይላል። ሌላም ቦታ ሳያት የአባቶቻችን አምላክ አስነሳው ይላል። እና ይህን እየተናገሩ ያሉት ሐዋርያቶች እንደሆነ ተቀምጧል። ቃል በቃል አስነሳው እያለ ይናገራል። ሌላ ቦታ ላይ ልክ እንዲሁም የሐዋርያት ሥራ 2:32 ናውጣ። የሐዋርያት ሥራ 2:32 ምን ይላል? ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን ይላል። እኛ ሁላችን ምስክሮች ነን እያለ ይናገራል። ሌላም በርካታ ቦታ ላይ የሐዋርያት ሥራ 3:15 ላይ ልክ እንዲሁም የሐዋርያት ሥራ 3:15 ምን ይላል? የሕይወት ራስ ገደላችሁት፣ እርሱን ግን እግዚአብሔር ከሙታን አስነሳው፣ ለዚህም ነገር እኛ ምስክሮች ነን እያለ ይናገራል። ልክ እንዲሁም የሐዋርያት ሥራ 5:30 የሐዋርያት ሥራ 5:30 በጣም በርካታ 10 ምናምን ቦታ ላይ ያለ ያስነሳው አምላክ እንዳለው እናንተ በዚህ ላይ ስለ ክርስቶስ የአባቶቻችን አምላክ አስነሳው ይላል። ይሄን ሌላም በርካታ ቦታ ላይ ያለ ይህን ይመስላል ባጭሩ። እንዲሁ አሁን ደግሞ ኢየሱስ ክርስቶስ ልክ እንዳለፉት ነቢያቶች አንድ ነቢይ እንደሆነ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለውን አውጣና ለእርሱ እንደተነገረ ሐዋርያቶች የመሰከሩበትን ደግሞ ታሳይታለህ። እንደ ሙሴ ያለ ነቢይ ተብሏል። እንደ ሙሴ ያለ ነቢይ ነው ኢየሱስ። ያው ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። ታይሻል። እንደ አንተ እንደ ሙሴ ያለ ነቢይ የተባለው ማን ነው ሲባል ጊዜ የሐዋርያት ሥራ ላይ ይህ ለኢየሱስ እንደተነገረ ይናገራሉ። የሐዋርያት ሥራ 5:37 ነው ምናምን አካባቢ ላወጣ እንደ ሙሴ ያለ ነቢይ ተብሎ የተነገረለት እንደሆነ ይናገራል።
እስኪ ወይንም 7:37 አካባቢ መሰለኝ ያወጣው አንድ ጊዜ ሁሱ ይቅርታና እዚህ ጋር ማለት ነው እንትን እንዳለልህ። እሺ ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት ያላቸው ሙሴ ነው እያለ ይናገራል። ስለ ኢየሱስ ክርስቶስ እያወራ እንደ ሙሴ ያለ ነቢይ ያስነሳላችኋል የተባለው ኢየሱስ ነው ተባለ። በቃ እንደ ሙሴ ያለ ነቢይ ነው የምንላቸው ለዚህ ነው። ራሱ መጽሐፍ ቅዱስ ላይ ያለው ቃል በቃል ይሄ ቁርአን ላይ ያለ መሲሁን ሲናገር አላህ ምን አለ? መልመሲሁ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። አንድ አውጣላቸው። ይሄ ቃል ራሱ ቃል በቃል እንዳለፉት መልእክተኞች አንድ መልእክተኛ ነው መሲሁ ብሎ አንስቶታል። አንድ ምዕራፍና ቁጥር ነገራ መልመሲሁ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ሱረቱል ማኢዳ ላይ ቁጥር 74 ላይ ያወጣል። እሺ ቁጥር 75 ላይ ቁጥር 75 ያ የማርያም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ከበፊቱ በእርግጥ እንዳለፉ መልእክተኞች እንጂ ሌላ አይደለም እያለ ይናገራል። ተአምራትን አድርጓል ወይ? አዎ አድርጓል። ማን ያደረገለት? ይሄን አምላክ በአምላክ ፍቃድ ነው ሲያደርግ የነበረው። ኢየሱስ ክርስቶስ አልዓዛርን ሲያስነሳ ጊዜ ወደ ሰማይ ቀጥ ብሎ አመሰገነ። ከላይ መጀመሪያ ስትጀምሩ ጊዜ አሁዱን ማርታ መታ ምንድን ያለችው? አንተ እዚህ ብትኖር ወንድሜ ባልሞተ ነበር፣ እግዚአብሔርን ብትለምነው እንደሚሰማ ስለማውቅ አለችው። ለምነው እንደሚያደርግ ያውቁ ነበር። ከዚያም ኢየሱስ ክርስቶስ ካስነሳ በኋላ ምን አለ? ወደ ሰማይ ቀጥ ብሎ አመሰገነ። አባት ሆይ ስለሰማኸኝ አመሰግንሃለሁ። ምንድን ነው የሰማው? ከላይ የምትለምነውን ብላ ተናግራለች። ይለምናል፣ ይሰማዋል። ይወታቸዋል አይደለ? ይህ ነው ይለምናል፣ ይሰማዋል። እግዚአብሔር ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። አያቸው አይደለ? ሁልጊዜም ለምኖ ነው የሚያስደርገው ነገራቸው እዚያው። ከዚያ በኋላ ምን አለ? ይሄንም ከዚህ ሁሉ ሕዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። የመልእክተኛነቱ ማረጋገጫ ናቸው ተአምራቶች። እኔ አምላክ እንደሆንኩ እንዲያውቁ ነው ይሄን የምናገረው አላለም። ሙታን ማስነሳት የአምላክ ማረጋገጫ ሳይሆን የአምላክነት የመልእክተኛነት ማረጋገጫ ነው። የተላኩ እውነተኛ መልእክተኛ ለመሆናቸው፣ እውነት ከአምላክ ዘንድ የተላኩ ለመሆናቸው ማረጋገጫ ነው። አንተ እንደላከኝ ያውቁ ዘንድ ነው ብሎ ተናገረ። ይህ ነው። ሰዎችም እዚያው አምላክን አመሰገኑ፣ ህዝቡም ለሰውም እንዲህ ያለ ስልጣንን የሰጠ እግዚአብሔርን አመሰገኑ ይላል። እና ይሄ ነው። ሳላህ የምትጨምርላት ካለ ጨምርላት። ያው እና እዚህ ጋር የክርስቶስ ተአምራቶችን ጥቅልል አድርጎ ጴጥሮስ የአምላክ ስራዎች እንደሆነ ተናግሯል። አምላክ በኢየሱስ በኩል አድርጓቸው ነው ብሎ ተናግሯል። ያው የእስራኤል ሰዎች ወይ ይሄንንስ እንዴት ነው የምትመልሰው? ሐዋርያቶቹን እኮ ጌታችን ማን ትሉኛላችሁ ብሎ እያንዳንዶቹን ግማሹ አንተ ነብይ ነህ፣ አንተ ኤልያስ ነህ፣ አንተ ብለውት አንዱ ሐዋርያ ግን አንተ የእግዚአብሔር ልጅ ነህ ብሎታል። አይደለ እንዴ? አንተ የእግዚአብሔር ልጅ ነህ ብሎታል። ያም መንፈስ ቅዱስ ገልጾለት ነው በዛ ሰዓት ያንን ነገር የተናገረው ማለት ነው። ስለዚህ ሐዋርያት ይጋጫሉ በእናንተ አረዳድ ትክክለኛ ነገር አይደለም ማለት ነው። እሺ ጥሩ። ያ መባል አሁን አንቺ አምላክ ያደርገዋልና አይደለም። አንተ የህያው የእግዚአብሔር ልጅ ነህ መባል አዲስ አይደለም። አይሁዶች ሁሉ የህያው የእግዚአብሔር ልጅ ተብለዋል። ማስረጃ ልስጥሽ። አውጣላት ሳላ አንድ ጊዜ አንቱም አብናኡላሂ ልሐይ ይላል። አውጣላት አንድ ጊዜ አንቱም አብናኡላሂ፣ እናንተ የህያው የልዑል ልጆች ናቸው ተብሎ ተጽፏል። ሆሴ 1:10 አውጣ። ሆሴ 1:10 ላይ ያው እነዚህ ጋር የሚያስታርቁ ብዙኃን ናቸው የእግዚአብሔር ልጆች ይባላሉና ይላል ራሱ። ያውና አንተ እኛም አሁን የእግዚአብሔር ልጆች ነን። ግን በሰዓቱ ኢየሱስ ክርስቶስ ስጋ ለብሶ በዚህ ምድር ሲመጣ አንደኛ እኛ ባሪያዎቹን የእሱን እኛን መስሎ ነው የመጣው እንጂ እኛም የእግዚአብሔር ልጆች ነን። ገባ? ግን እሱ የባህሪ ልጅ ማለት እግዚአብሔር በአብ ወልድ መንፈስ ቅዱስ ነው አይደለ እንዴ? አብ አባት ነው፣ ልብ ቃል እስትንፋስ ነው። ወደ ምድር የመጣው ቃሉ ነው። ቃል ኢየሱስ ክርስቶስ ነው። ገባ? ስለዚህ ልትነጣጥላቸው እንዴት ይቻላል? ልብህን ከቃልህ ቃልህን ከእስትንፋስህ እንዴት ትነጣጥላለህ? እነሱ እንደሚነጣጠሉ ራሱ ክርስቶስ ከተናገረው ሁሉ እናሳይ። እሱ ሳይሆን አሁን
የእግዚአብሔር ልጅ መባል የአምላክ ልጅ አያስፈልግም። እሺ ከክርስቶስ በኋላ ያለ ነው በክርስቶስ ነው እግዚአብሔር ነው ብለው ሊነግሯቸው ይችላሉ። ችግር የለውም። እሺ ከዚያ በፊት ግን እንዳለ የእግዚአብሔር ልጅ የተባሉ ነፍ አሉ። ክርስቶስ ሳይመጣ በፊት ያው ቃል በቃል ሆሴዕ 1:10 ላይ ወጣው ሳላ አይውሱ 1:10 የለውም